ሰላም ጤና ይስጥልኝ። እንዴት ዋላችሁ? እንዴት አመሻችሁልኝ? እንደምናችሁ? እኔ ሰላም ነኝ። ሰላማችሁ ይብዛልኝ። አሁን ሩታ የሰራችውን ቪዲዮ አይቼው ማለት ነው። ኧረ ሩታ ሩታ የተደበቀ ምንድነው ወጣ የሚባለው? የደበቀችውን ኃይል አወጣችሁ። ጉድ እኮ ነው እናንተ። ቆይ ምን ለመሆን ነው እንደዚህ እያደረገች ያለችው? መቼ ሩታ የመቼ ያመጣችሁ የሰው ንቀት ነው? ንቀቷ እንዲህ ንቀቷ ባለፈው በሰው ይቅርታ ስላለሽ ይቅርታው የሚሻር ነገር መስሏት ልክ እንደ ራሷ ጋሽ እያወሩ ምናምን ነገሮች ሳትፈታ ሄደች። አሁን ደግሞ እህቱ የሩታት እያወራቻት ወንድምየው እሷ እንደቆመች ወንድምየው ይወትተው ስዳት። የሰው ንቀቷ እንዲህ። ቆይ ምንድነው እያደረግሻለሽው? ቆይ ምንድነው የምትፈልጉት? ግዴታ ለአንቺን እንትን ለማሳየት አብርሽ ተምሯል ለማለት ይቅርታውን ለአንቺን ለማሳየት ይሄ ልጅ መሞት አለበት ነው? እንደዛ ነው የምትፈልጉት? ወንድም እየተባልኩም እንደዛ ነው የምትረዳው? ብላንተ አልፈርድብህም። ህይወትን አታውቅም። ብታውቅ እንደተማረ ነበር የምትረዳው፣ እንደተማረ ነበር የምትሄደው። ገብቶሃል? ሩታ የምታደርጊው ነገር ግን ትክክል አይደለም። እንዴ ምን ነው የዚህን ያክል ሰውን መናቅ ጀመርሽ አንቺ? እንዴ ምንድን ነው የምትፈልጊው? ለምንድን ነው ይህን ማድረግ ያስፈልግሽ አንቺ? እንዴ ይቅርታ ከሰው አንደበት ወይ ሰው ሰርቶ የሚያወጣው መሰለሽ እንዴ? ይቅር በሉ፣ ይቅር እንደምላችሁ እዛ እንዴ ያለ እግዚአብሔር ቃል። ቆይ ምንድን ነው ይሆንሽ ያለሽ እናቴ? እንዴ ይህን ያክል ንቀት! ኧረ ፈጣሪ! ይኸውልሽ ለእኔ ጀግና የሚባሉት ሀገር ጠባቂና ሀገራቸውን የሚያድኑ እንዲሁም ደግሞ አረብ ሀገር 24 ሰዓት የሚሰሩ እህቶች ናቸው ለእኔ ጀግኖቼ እንጂ እንደዚህ ከባሏ ላይ ተንጠራታ ባሏ ላይ የምትፈነጭ እንደፈለገች የምትናገር አይነት ሴት አይደለችም ለእኔ ጀግና ምላት። እኔ ይችን ሩታ በፍጹም አላቃትም። እማቃት የዱራውን ሩታ ነው። ያቺ ሰው የምትረዳውን፣ ያቺ ሰው ለሰው የምታዝነው፣ ለሰው የምትራራውን፣ ይቅርታ ምራት የምታደርጉ ነው ሩታን የማውቀው እንጂ ይቺ ሩታ እንደዚህ ሲናድዷት 3-4 መልስ የምትሰጥ ለዛውም የምትሳደበው ስድብ ከአይምሮ ወይም ደግሞ ከልብ የሚቀር ስድብ ነው። እንዲያታወቅሽም እንዲ ላንቺ በቀደምነታ ወንድምሽ ከአብርሽ እንደዛ ፈነጨበት። የወንድምሽ ሳያንስ ደግሞ አብርሽ ከወንድምሽ ጋር ተባብረሽ እንዴት ነበረ ስትወራጭ ነበረው? አብርሽን እኮ ልትመሽ ምንም አልቀረሽም። እንደዚህ ነበር ሲያፍጨረጭርሽ ነበር። ቆይ ምንድነው ችግሩ እንዴ? ነፍስ አላጠፋባችሁም እኮ ይሄ ልጅ እንዴ! ነፍስ አላጠፋባችሁም እኮ አልጋ ላይ ያለሽው ነፍስ አላጠፋባችሁ። ምንድን ነው ይሄን የሚያታግላችሁ? ምን ሆናችሁ ነው እንዴ? አንቺ ከመቼ ወዲህ ነው እንደዚህ አይነት ንቀት ላይ ያመጣሽው? ምን ሆነሽ ነው እናቴ? ምን ነክቶሽ ነው እንዴ? ሁላችንም እርግዝና አይተነዋል እኮ። እርግዝና እዚህ ላይ የሚያበሳጭ መናድድ ነገር አይደለም እንዴ? በእርግዝና እየተማኘ ምንድነው በስተማይቱ ይበላል አንጎቶ ነው የሚባለው። በእርግዝና እየተማኘ አንቺ እንደፈለግሽ መናገር አለብሽ እንዴ? ለቤተሰቦቹ ክብር ይኑርሽ እንዴ? ጉዳይሽ ከሱ ጋር ከሆነ ከሱ ጋር እንጨርሳለን። ከዚህ በኋላ በቃ ነገሮች እንደነበሩ አይቀጥሉም ብለሽ አቁሚ። በቃ አቁሚ። ለምንድን ነው ብዙ የመታስታወራሽ እንደዚህ በቃ ንቀትሽ እንዴ? በስመ አብ! ኧረ እንደዚህ አይደል። እኔም ከአብርሽ ለመራቅ እስካሁን ድረስ ምክንያት እየፈጠርሽ ነበር እንዴ ኖርሽው? ሩታ ምክንያት እየፈጠርሽ ነበር የኖርሽው ከአብርሽ ለመራቅ። ይህን ምክንያት ስላደረግሽ ነው አሁን እንደዚህ እየሆንሽ ያለሽው። ምክንያቱም ፈልቄ ይኸውልሽ አብሮ ለመኖርም ለመፋታትም እኮ መግባባት ያስፈልጋል፣ መደማመጥ ያስፈልጋል። እንዴ ምን ነው የዓለም ጦርነት ተነሳልሽሳ እንዴ? ኧረ በፈጣሪ እንዲህ ነው ለሰው ልጅ ክብር የምትሰጪው? እንዲህ ነው የምታከብረው? ይኸውልሽ ካልሆነ በሰላም መለያየት እንጂ የዚህን ያክል የምትንጠራሪ ምናምን። ይኸውልሽ አብርሽም ወንድ ነው፣ ወንድምሽም ወንድ ነው። ማንም ከማንም አያንስም እንዴ? ምን ነው እናቴ? ምን ነው እንዴ? እንደው የእውነት የነመርሽ ቦታ አሁን ላይ ከዚህ በኋላ ከአብርሽ ጋር ተመልሰሽ ማትወኝ ከሆነ ማለት ነው ድሮም አብርሽን አታፈቅሪውም። በቃ ድሮም ዝም ብለሽ አብረሽ ስትጫወች ነበር እንጂ አታፈቅሪውም ማለት ነው። ልታፈቅሪው ማለት ብዙ ያን ሁሉ ታግለሽ አሳልፈሽ አሁን ዛሬ ለዚች ለትንሿ ለማይረባው ነገር የዚህን ያክል መንገድ አትጓዥም ነበረ። ይህን እንደዚህ አይነት ንግግሮችን አትናገርም ነበረ። ገብቶሻል አይደል? ምክንያቱም ትዳር ተቋቁመሽ ጸንተሽ የምታልፍበት እንጂ ትናንት ችግር ተፈጥሮ ዛሬ የምትፋችበት አይደለም። ስለዚህ ያደረግሽ ያለው ነገር ትክክል አይደለም። እንዲህ ነፍስ ያጠፋበት እኮ ሰው ነው የምትመስሉት። አንቺም ወንድምሽም ስትርገበገቡ ጉድ እኮ ነው። ዛሬ ሰው ነፍስ ወንድም ለወንድም እኮ ተገዳዱ ይቅርታ ይጠያየቃል፣ በይቅርታ ይሻራል። እናንተ ምንም ሳትሆኑ በአላሉሽ ወሬ አንዱ አቀናብሮ ለመጣው የዚህን ያክል መንገድ ምን ሆናችሁ ነው?
ኧረ በፈጣሪ ስም! ኧረ ሩታ ስርዓትሽ ነሽ እንዴ! በዛ ላይ እርጉዝ ነሽ። አስቢ እስኪ ደግሞ እንደዚህ ነገር ካለሽ እንደዚህ የምትሳደቢ ከሆነ መጀመሪያውን ረጋ በይ፣ ሰከን በይ። የራሴን ህይወት መቀጠል እፈልጋለሁ ብለሻል፣ የራሽን ህይወት ይዘሻል። ስለዚህ ረጋ ብለሽ ሰከን ብለሽ በሰላም ተገላገይ፣ በሰላም ውለጂ። ከዛ በኋላ እንዴት ከአብርሽ ጋር ጦርነት ማንሳቱ እንደገና በአዲስ ታንሸዋለች ማለት ነው። አሁን ግን ነፍሰ ጡር ሆነሽ ሁሉም ሰው አይስደብሽ፣ ሁሉም ሰው አይርገምሽ። ግብቶሻል አይደል? አንቺን በሰደቡሽ፣ አንቺን ባረከሱሽ እኔ ስቅስቅ ብዬ ያለቀስኩበትን ቀን መቼም ማረሳም። ኮሜንት ላይ የጻፉኝ ጽሁፍ መቼም ማረሳም። እንዴት ለሩታ እንደዚህ ይመኙላታል ብዬ በጣም ያለቀስኩበት ቀን መቼም ማረሳም። ስለዚህ አሁን እርጉዝ ነሽ፣ ረጋ በይና ነገሮችን በቃ ድምፅሽን አጥፍተሽ ውለጅ። ሰው ሊያከብርሽ ሊወድሽ ይገባል። በቃ አትናገሪ፣ አትበሰጭ። አሁን የራሽን መኖር ከፈለግሽ ኑሪ፣ ተረጋጊ። ሰው አይርገምሽ፣ ሰው አይስድብሽ። የሰው እርግማን ሰባብሮ ነው የሚጥለው። እመኝ፣ ተሰባብረሽ እንኳን አድኝም። ምክንያቱም እርግማን ነው ይሄ፣ ቁስል ወይም ደግሞ ህመም አይደለም። ስለዚህ ቀስ በይ። ለምንስ የአብርሽ ቤተሰቦች ለምንስ ያዝኑብሻል? በሰላም መለያየት እያለ የሁሉ ፍንጭት፣ የሁሉ ጦርነት ለአንድ ፍሬ ልጅ እንዴ! ምናችሁ ነው? ምንድን ነው እዚህ ያክል ሰው እንድትንቅ ያደረገሽ? እሷን እዛ ጋር ቆመሽ አንቺ ተተሻት መሄድ ነበረብሽ። ምን አይነት ንቀት ነው ይሄ? ኧረ በፈጣሪ ይህን አልጠብቅም ሩታ። ለማንኛውም ግን ለአብርሽ በቃ ሩታ አንተ የተቀየርክ እየመሰላት አይደለም፣ የተጸጸትክም እየመሰላት አይደለም። ስለዚህ በቃ የራስህን መንገድ ያዝና ተጓዝ። በቃ እስኪ ተዋት፣ ጊዜ ስጣት፣ ራስ ላይ ብቻ ትኩረት አድርግ። ስለዚህ አብርሽ ሁልጊዜ ከስራዋ እየተርመጠመጥ ስለሆነ ቤትም እየሄድክ እየመጣችም እየሄድክም እያገኛት ስለሆነ ምንም የተቀየርክ አልመሰላትም፣ ምንም የተጸጸትክ አልመሰላትም። ገብቶሃል? አንተን እያየች ያለው አሁን በሩታ አስተያየት አንተ ምንም እንዳልተቀየርክ ነው። ስለዚህ ራስህን ቀይር። በቃ እሷን አታገኛት። በራስህ መንገድ ተጓዝ፣ በራስህ ማንነት። ገብቶሃል? ጠንካራ ሁን፣ ጀግና ሁን፣ የበለጠ ነብር ሁን። ስራ ላይ ትኩረት አድርግ። ቤት ተኛ፣ ቤት ዋል፣ ከቤት ጋር ሁን። በቃ አሁን አቤል አለ አይደለ? ከአቤል ደግሞ አንዴ ሩታ ጋር አንዴ ከሱ ጋር የሚሆና የልጁ ፈርዶበታል አሁንማ። ስለዚህ አቤል ስላለ በቃ አብራችሁ እዛው ቤታችሁ ቁጭ በሉ፣ ስራችሁን ስሩ፣ ቪዲዮዎችን ስሩ። ቪዲዮ ስትሰራ አብርሽ ከእህቶችህና ከወንድሞችህ ውጭ ማንም ጋር እንዳሰራ፣ ማንም ሴት ጋር እንዳሰራ፣ ማንም ሴት ጋር ማለት ነው። የትኛውን ሴት ልጅ ብትመጣ ከርቀት ሰላም ብላት እለፍ። ባየር ሀይል ብላት ስለፍ። አንድ ሰላም ያልካቸው ሴቶች ሁሉ ልጥፍ ነው የሚሉ እየመጡ በቃ ሰላም አትበላቸው። በዘርቅ ሰላም በል ከፈለግ፣ ካልፈለግ ደግሞ ማንንም ሴት እንዳታገኝ። ሀይ ካሉ በርቀት ሀይ ይበሉ። ከዛ ውጭ ግን ማንንም ሴት እንዳታገኛለች። በቃ በዙሪያ ማንንም ሴት እንዳታስጠጋ፣ ማንንም ሴት ማለት። በዚህ ሁኔታ ደግሞ ደራ ሲይዛታል። የበለጠ ከዚህ በላይ እንዳቃጥላታል። እንዳትል እንደ ድሮ ደራ ውስጥ እንዳትገባ። አሁን አንተ ማድረግ ያለብህ ከማንም ሰው ጋር አለመገናኘት። በቃ ራስህን በራስ መንገድ አስጊደው። ስራህ ላይና ስራህ ላይ ብቻ አድርግ ትኩረትህን። ስራህ ላይና ስራህ ላይ ትኩረት። ከስራህ ወደ ቤት፣ ከቤት ወደ ስራ። ይህ ከሆነ እመነኝ የተቀየርክበት መንገድ አንድ ባንድ ሩታ ታያለች። አንድ ባንድ እሷ ተመልሳ ባትመጣ እንኳን የአንተን መቀየር የአንተን ለውጥ አይተህ በህይወት አንተን የማይፈልግ ሴት መቼም በዚህ ምድር የለም። ምክንያቱም አንተ መልካም፣ ደግ፣ ሩህሩህ፣ የዋህ፣ ጀግና፣ ጠንካራ፣ በጣም ብርቱ፣ ንጹህ ልብ ያለ ሰው ነህ። ገብቶሃል? ስለዚህ ለሩታን ለማሳየት ሩታን መቀየርክን ለማሳየት በቃ ሩታን አታግኛት፣ ተዋት፣ አቁም። በቃ ሩታም ራሷን ተረጋግራ ቤተክርስቲያን ትሰራ፣ በሰላም ትገላገል። ተዋት። አሁን ጊዜ ስጣት። ለምን 1 ዓመት 2 ዓመት አይፈጅም? ተዋት፣ ጊዜ ስጣት። በፈለገችው ጊዜ ትምጣ፣ በፈለገችው ጊዜ ለመኖርም ከፈለገች ለመለያየትም ከፈለገች በፈለገችው ጊዜ ትምጣ። አንተ ግን በራስ ዓላማ ላይ ትኩረት አድርግ። በራስ ስራህን ስራ። በቃ ያቀድከው ላይ ድረስ፣ ያለምከው ህልም ላይ ድረስ አሳክታ አሳየን። ገብቶሃል? እሷ ሁልጊዜ ሚዲያ ላይ መታ ስለምታለቅስ ሰው ማልቀሷን ስለሚያይ ይረዳታል። አንዳንድ ጊዜ ታውቃላችሁ፣ የደማ ቁስልና ያልደማ ቁስል አንድ አይደለም። የደማ ቁስል ስለደማ ህመሙ ይቀንሳል። ያልደማ ቁስል ግን ስላልደማ ውስጣችሁ እየደማ እየቆሰለ ነው የሚሄደው። ስለዚህ እሷ ስለምታለቅስ ይወጣላታል፣ ንዴቱም ይወጣላታል፣ ቆራጥም ልትሆን ትችላለች። አብርሽ ግን የውስጡ ነገር አይወጣም። እየወጣ አይደለም፣ እያለቀሰ እየወጣ አይደለም።
ውስጡ ጋር ተቀምጦ እድሜ ልኩን ይቃጠላል። እድሜ ልኩን እየተቃጠለ እየተናደደ ነው የሚኖረው። ስለዚህ ዝም ስለሚል ብዙ ያልተረዳውም ሰው አለ። ብዙ ያልተረዳውም ሰው ህብረተሰብ አለ። ስለዚህ በቃ ተዋትና ጊዜ የፈለገችውን አመት የፈለገችውን ጊዜ ትኖር። በቃ ቀጥዬ ሌላም ጋር እኖራለሁ ካሽ ትኖር። አንተ የራስህን ዓላማ ትኩረት አድርግ። በቃ አንተ ተለውጥ አሳያት። አንተ ጠንካራውን አሳያት። አንተ ህልም ላይ ደርስ አሳያት። አንተ ተቀይረህ አሳያት። ሁልጊዜ ከስር ከስሯ ስለምትል የተቀየርክም አልመሰላትም፣ የተለወጥክም አልመሰላትም። ስለዚህ ከእሷ ጋር መሄድክን አቁመህ ከራስህ ጋር ኑር። ከራስህ ጋር፣ ከራስህ አመለካከት፣ ከራስህ አስተሳሰብ፣ ከራስህ ጥንካሬ ጋር ራስህን ወደህ ራስህን አክብረህ ከራስህ ጋር ስራ። በቃ ስራን ስራ፣ ከስራ ውጣ፣ ስራ ተመለስ። ሩታ ያንተን መቀየር ትፈልጋለች። ስለዚህ አላማት ላይ ትኩረት ላይ አድርግ፣ ስራ ላይ አድርግ። ማንንም በዙሪያ አታስጠጋ። ምንም ከእህትና ከወንድሞች ውስጥ ለአንተ ማንም አያስፈልግም። ማንም ብዙ ሰዎችን ቀየርክ፣ ብዙ ሰዎችን ለወጥክ። ይኸው የቀየርካቸው የለወጥኳቸው ሰዎች እየመጡ ትዳርክ እየበጠበጡ ነው፣ ሰላምክ እያሰጡ ነው። ማንንም በዙሪያ አታስጠጋ። ከወንድሞች ከእህቶች ውጭ ማንንም አታስጠጋ። በቃ በራስ መንገድ ከእህቶች ጋር ስራ፣ ከሰራ ስራ። ከዚች ማንንም አትለማመጥ፣ ማንንም ሩታን ጊዜ ስጠህ። በቃ ታዋት፣ ራሷ ትረጋጋ፣ ራሷ አትጥና፣ በሰላም ትገላገል። ከዛ በኋላ አንድ ላይ ለመኖርም ከፈለጋችሁ ለመለያየትም ከፈለጋችሁ ሁለቱም ሰላም ይፈልጋል። ለመኖርም ለመለያየትም ሰላም ይፈልጋል። ስለዚህ ሩታ አሁን በሰው ነው እየተመራች ያለችው። በሰው በግሩፕ ከፍተው ጎበዝ ይሏታል፣ ቤተሰብ ጎበዝ ይሏታል፣ ጓደኞች ጎበዝ ይሏታል። ስለዚህ ያ ጎበዝ የሚለው ለእሷ ትዳሯን ይመራላታል ማለት ነው። ትዳሯን እየኖረች ያለችው ያ ጎበዝ የሚለው ቃል ነው። ስለዚህ ነገ ላይ ደግሞ እሷ እንዴት እንደሚያደርጓት ፈጣሪ ነው የሚያውቀው። ስለዚህ ይህን ያህል እርሶ እርጉዝ ስትሆን ረጋ ሰከን ብሎ በሰላም ተገላግሎ ከዛ ነገሩን ማስቀጠል ይቻላል። ስለዚህ ለማንኛውም ግን እኔ በኮመንት ብዙ እንደምትጽፉልኝ አውቃለሁ፣ እንደምትሳደቡ ሁሉ አውቃለሁ። የፈለጋችሁን በሉ። እኔ ግን እውነታውን ነው የምናገረው። በቃ ወይ ከሱ ጋር ማትሆኝበት የራስሽ ምክንያት ሊኖርሽ ይችላል። ሩታ የራስሽ ምክንያት ውስጥሽ ያስቀመጥሽ ነገር አብረሽ የማያውቀው አንቺ የምታውቂው መናገር የማትፈልጊውና ሰው ምክንያት ስፈልጊ እንደነበር አሁን በዚህ ምክንያት ተፈጥሮ ነገሮች ምክንያት እንዳረግሻቸው ግልጽ ነው። በቃ ብዙ ነገር አለ፣ ከአንቺ ላይ የሚነበብ የሚወሰን ነገር አለ። ስለዚህ ልብ ግዢ። እኛ የምፈልገው የዶሯን ወታ እንጂ ዛሬ ላይ ሰው የምትልቀው ስትናገር የማይሆን ንግግር የምትናገሩ ሩታ አይደለችም እንዴ። እንደፈለግሽ እየጠፈጠፍሽው፣ እንደፈለግሽ እየተሳደብሽው፣ እያቆሸሽው የሚይዝሽ ወንድ ልጅ አለ። እንዲያውም የትኛውም እግዚአብሔር ምስክር፣ የትኛውም ወንድ ልጅ አግቢ ስተሰርቶ መቼም አያልፍሽም። እንዲህ ስትመችው፣ በጥፊ እንኳን ስትመችው የሚመታሽ ወንድ የለም አሁን ላይ እንዴ። ስለዚህ ምን ነፍስ አላጠፋባችሁ? አልጋ ላይ ያላዛችሁት ምን ነው? ሆ ብሎ ተነሳችሁበት። እንዴት ነው የሚያደርግሽ? አንቺም ወንድምሽም አንተ ነገ በህይወት ሲገባ ነገሮች ስትረዳ ይገባል። አሁን ምን ስለማይገባ ማለት ነው። ሩታ ግን ተረጋጊ። ለመኖርም ሆነ ለመለያየት ሰላም ያስፈልጋል። ለማንኛውም ሰላማችሁ ይብዛልኝ።